ጌታ ለዘላለም ይባረክ። የሚመረምር ትውልድ መጽሐፍን የሚገልጥ ትውልድ መጥቷል። ይሄንን መጽሐፍ እየገለጠ የሚያነብ ትውልድ መጥቷል። ይሄ መጽሐፍ የእግዚአብሔር ቃል ነው። የሚያድን የእግዚአብሔር ቃል ይታያል። መጽሐፍ ቅዱስ የእግዚአብሔር ቃል፣ ይሄ የእግዚአብሔር ቃል የሚያድን ነው። ይሄ የእግዚአብሔር ቃል የሚለውጥ ነው። የእግዚአብሔር ቃል በአዲስ ትርጉም ብትል የእግዚአብሔርን ቃል መጽሐፍ ቅዱስን ብታነብ የእግዚአብሔር ቃል ነው ያለበት። መጽሐፍ ቅዱስ ብታነብ ስለ እግዚአብሔር ኃያልነት ነው የሚናገረው። መጽሐፍ ቅዱስን ብታነብ ስለ እግዚአብሔር ታላቅነት ነው የሚናገረው። መጽሐፍ ቅዱስን ብታነብ ስለ እግዚአብሔር ኃያልነት ሉዓላዊነት ነው የሚናገረው። በዚህ መጽሐፍ ቅዱስ ውስጥ ለትምህርታችን ብዙ ነገር ተጽፏል። የሚጠቅመውን ለትምህርታችን መልካም የሆነውን የእግዚአብሔርን ቃል እየወሰድን አጋንንትን እንፈጠፍጠዋል እንጂ ሌላ ምንም የምናነባው ሌላ ምንም የምንደርበው ነገር የለም። እግዚአብሔር የሚደረብለት ነገር ምንም ነገር የለም። ብቻውን በቂ ነው። ብቻውን ሰማያትን፣ ብቻውን ምድር፣ ብቻውን በምድር ላይ ያሉትን አራዊቶችን፣ እንስሳቶችን ብቻውን ይሁን አለና ብቻውን እኔን ራሱን ብቻውን ፈጠረኝ፣ ብቻውን ሰራኝ፣ ከምድር አፈር ላይ ወስዶ አበጀኝ። ብቻውን ያለ አማካሪ፣ ብቻውን ያለ ረዳት፣ ብቻውን ጌታ ለዘላለም ይባረክ። ብቻውን የረዳን አምላክ፣ ብቻውን ያገዘን አምላክ ልዑል እግዚአብሔር ነው። ይሄ አምላክ ነው በእኔና በእናንተ ህይወት ላይ መመለክና መሰበክ ያለበት። ይሄን አምላክ ነው የምንናገረው። ሌላ የምንናገረው ነገር የለም። ምን ሰብክላችሁ ወንጌል ምንም ነገር የለም ሌላ ነገር። ይሄንን ወንጌል ግን እንሰብካችኋለን፣ እነግራችኋለን። ይሄንን ወንጌል ይሄንን እውነት ሳንነግራችሁ አንሞትም፣ አናልፍ። እየተናገርን ዘመን ያልቃል፣ እየተናገርን እድሜያችን ያልቃል፣ እየተናገርን ህይወታችን ያልቃል፣ እየተናገርን በእግዚአብሔር ቤት እንኖራለን። ወደ አፈር የምንመለሰው ፍጻሜያችን መልካም የሚሆነው ዛሬ እግዚአብሔርን ቃል ስናገለግል ነው። ምክንያቱም ዳዊትም በራሱ ዘመን የእግዚአብሔርን ፍቃድ አገልግሎ ከአባቶቹ ጋር ካንቀላፋ፣ መስፍንም በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ ያልፋል። ምክንያቱም ጳውሎስ የለም ዛሬ፣ ኤልያስ የለም፣ ምክንያቱም እኔ ነኝ ያለሁት። በኤልዛቤል ፕሮግራም ላይ ሊወጣ እዩ ዛሬ የለም። እዩ እኛ እንጸልያለን፣ እንገለብጠዋለን በኢየሱስ ክርስቶስ። ጌታ ለዘላለም ይባረክ። በጌታ በኢየሱስ ክርስቶስ